ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? የጽጌረዳ ድራማ ተከታታዮች እንዴት ቆያችሁ? እንግዲህ እዚህ ላይ የፌቨን እናትና የጽጌረዳ እናት ጽጌረዳን እንግዲህ ሊያናግሯት ሞክረዋል ማለት ነው። እንግዲህ ጽጌረዳም ድብርት ውስጥ ናት፣ ደብሯታል ማለት ነው። በዚህ ማለት እንግዲህ እናቷን እና የፌቨን እናትን በማቅረብ እንግዲህ ምን ሆነሽ ነው ጽጌረዳ? ለምንድን ነው እንደዚህ የምትጨናነቂው? ጥሩ ሙድ ላይ አይደለሽም፣ ምን ተፈጥሮ ነው በማለት ሊያናግሯት ችለዋል ማለት ነው። ነገር ግን የፌቨን እናት እንግዲህ ወደ ውጭ ይዛቸው ልትወጣ ፈልጋለች። ፎቶዋ ደግሞ ተለጥፏል። ስለዚህ ፎቶዋን ደግሞ የለጠፈውን ሰው አላወቁም እና ይህንን ፎቶ እንግዲህ ለምን እንደተለጠፈ ጠበቃ ማቆም ትፈልጋለች የጽጌረዳ እናት ማለት ነው። በዚህ ማለት እንግዲህ የፌቨን እናትም እንግዲህ አይቻልም፣ እዚህ ቤት ጽጌረዳ መቆየት የለባትም፣ ይዘናት እንሂድ የሆነ ቦታ እያለቻት ነው ማለት ነው። እንግዲህ እዚህ ላይ የፌቨን እንኳን እንግዲህ ጥግ ድረስ ደርሷል። ፌቨን ናት ሁሉ ነገር ልታደርግባት እየቻለችው ማለት ነው። በዚህም ማለት እንግዲህ ዘርፍዬም እንግዲህ የልጇ ጭንቀቷ ስለሆነ ከዚህ ቤት እንግዲህ መቆየት የለብኝም እያለ ጽጌረዳም እያለቀሰችና እየተጨነቀች ስለሆነ ዘርፌ ትልቅ ጭንቀት ውስጥ ናት ማለት ነው። እንግዲህ የጽጌረዳ ፎቶን በየቦታው ስለተለጠፈ አሁን ፍለጋ ላይ እየፈልጓት ነው ማለት ነው። እየተፈለገች ነው ማለት ነው። እንግዲህ በጥሩ ነገር አይደለም የምትፈለገው፣ በመጥፎ ነገር ነው። በዚህ ማለት እንግዲህ ከነ ፌቨን ቤት ከመጡ ስለሚያገኟት የሆነ ቦታ መደበቅ እንዳለባቸው እየተነጋገሩ ነው ማለት ነው። ጽጌረዳም እንግዲህ የጽጌረዳ እናትም እንግዲህ ትልቁ ፍራቸዋ ምንድን ነው? የሆነ ቦታ ይዘን ስናንቀሳቀሳትን ብትያዝብኝስ የሚል ስጋት ነው ያለባት ማለት ነው። እንግዲህ ጽጌረዳም እናቴ አትልፊ፣ እኔ ፊቴን ሸፍኜ ስለምሄድ እንዳትፈሪ፣ ምንም ችግር የለውም፣ ብቻ እዚህ ቤት ብቻ እንውጣ እያለች እዛ ቤት እንግዲህ ከነ ፌቨን ቤት የሆነ ችግር እንደሚገጥማትም ጠርጥራለች ማለት ነው ጽጌረዳ። ምክንያቱም ፌቨን ጋር ተጣልታለች። ፌቨን ጋር ትልቅ ጸብ ውስጥ ናቸው ያሉትኝ። እንግዲህ በዛ ምክንያት ልትጠቃ እንደምትችል ስለገመተኝ እዛ ቤት መቆየቱን አልፈለገችውም። የፌቨን እናትም እንግዲህ ያንን ሀሳቧን እንግዲህ ደግፋለች ማለት ነው። እንግዲህ ወይዘሮ ዘርፌ ምንም ጭንቀት ውስጥ ብትሆንም ግን ስለ ልጇ እንግዲህ መጀመሪያ ልጅቷ አልፈልግም ብላ ነው የሄደችው። እንደ እናት ብትናደድባትም የልጇን መጥፎ ነገር ግን አትፈልግም። የሆነ መፍትሄ ስለምትፈልግ ዝም ብላ እያዳመጠኝ ነው ማለት ነው። እንግዲህ መጀመሪያ የፌቨን እናትም ትልቁ ስጋቷ ፖሊሶቹ መጀመሪያ ፍተሻ ቢያደርጉ የነ ፌቨንን ቤት ፍተሻ መጀመሪያ እንደሚፈትሹ እና በቀላል መንገድ ሊያገኟትም እንደሚችሉ ጊዜም እንደማይሰጧትም እስካሁንም እንደው ስራ ስላልጀመሩ እንጂ ቢጀምሩ እስካሁን ድረስ እንደሚይዟትም ትነግራታለች ማለት ነው። ስለዚህ ጽጌረዳ እዛ ቤት መቆየት እንደሌለባትም አለቃቸው እንግዲህ እየተናገረ ነው። ጽጌረዳም እንግዲህ አዎ ከፌቨን ጋር ስለተጣላችም ጭምር አዎ መጀመሪያ እዚህ ቤት ነው የሚመጡት፣ ልውጣ አስወጡኝ እያለች ነው ማለት ነው። በዚህ ማለት እንግዲህ እዛ ቤት መቆየት የለባትም። እንግዲህ ዘርፍዬ ምንም በማታውቀው ነገር እንደዛ የሚባል ነገር አለ ወይ? እኔ እኮ የማውቀው ነገር የለኝም እያለች እየተጨናነቀች ነው ማለት ነው። እንግዲህ ምስኪን ምንም አታውቅም። እንግዲህ የፌቨን እናትም ተነስታ ረዥም ልብስ እንድትለብስና ልብሷን እንድትቀየርም ያደርጓታል ማለት ነው። ጽጌረዳም እንግዲህ እሺ ብላ ተነስታ ልብሷን መቀየር ትጀምራለች ማለት ነው። ላለመታወቅ ነው እንግዲህ እንደዛ የምታደርገው። እውነት ለመናገር በጣም ጽጌረዳ በጣም ችግር ውስጥ ናት። ግን በዛ መሀል ደግሞ የምትጎዳው እናት ናት ማለት ነው። የልጇን ስቃይ ምናምን ልጇ ከምታገኘው ስቃይ በላይ የምትሰቃየው እሷ ናት። እንግዲህ ጽጌረዳም እሺ ብላ ረዥም ልብስ በመልበስ ፎጣም ነገርን በመሸፋፈን እንግዲህ ራሷን ማንም ሰው እንዳያውቃት አድርጋት ትሸፍናለች። ከድሮ አለባበሷ ሸፈን ባለ መልኩ እንግዲህ ትለብሳለች ማለት ነው። በዚህ ማለት እንግዲህ ልብሷን ከለባብሳ ከጨረሰኝ በኋላ
ዮናስ ሊደውልላትና ጽጌረዳ የት እንዳለችና ምን እያደረገች እንደሆነም ለምን እንደዚህም እንደምትሆን ይጠይቃታል። እሷም ደግሞ እሱን ተረጋጋ፣ እኔ ምንም አልሆንም፣ ምንም አያጋጥመኝም ትለዋለች ማለት ነው። እንግዲህ ዮናስም ራሷን እንዳትጎዳና ራሷን ችግር ውስጥ መክተት እንደሌለባት በዚህ መሃል ደግሞ ያለችበት ቦታ ድረስ መጥቶም ሊወስዳት እንደሚፈልግም ይነግራታል። ፈጽሞ ግን እሷ ዋሽተዋለች ቤተክርስቲያን እንዳለች እና ያለችበትንም ደግሞ ጭራሽ ልትነግረው ልታሳውቀው አልፈለገችም። ዮናስ ግን የሚወዳት ልጅ ነው፣ ምንም ነገር አሳልፎ አይሰጣትም ነበር። ነገር ግን ጽጌረዳ ዋሽተዋለች። የቤት ተቀምጣ ቤተክርስቲያን ነኝ ትለዋለች ማለት ነው። እንግዲህ ቤተክርስቲያን ውስጥ እንዳደረችና እዛው ቁጭ ብላ እንቅልፍም ሳተኛ እንዳደረችም እንዲሁም ደግሞ ብቻዋን መሆን እንደምትፈልግ ትነግረዋለች ማለት ነው። ዮናስም እንግዲህ ቢለምናትም እኔ ልምጣና ልውሰድሽ ተይ ቢላትም እሷም ከፈጣሪዋ ጋር መነጋገር እንደምትፈልግ እና ጠፍታለች ብሎም እንደፈልጋት ማሳሰቢያ ትሰጠዋለች ማለት ነው። ዮናስ ግን ይሄን ነገሯ ስህተት ፈጽሞ ስህተት እንደሆነ ማለት እንግዲህ ሁሉም ሰው እየፈለጋት እንደሆነ ሊያስይዟትም እንደሚፈልጉም ይነግራታል ማለት ነው። ይህን ነገር ግን እሷም ነቅታለች፣ አውቀዋለች። ነገር ግን ራሷን እንግዲህ ለመጠበቅ እየሞከረች ነው ማለት ነው። እንግዲህ በዚህ መሀል ምንም አትስብ ለኔ እንግዲህ ለራስህ እስብ በማለት ስልኩን ጆሮ ላይ ትዘጋበታለች ማለት ነው። እንግዲህ ዮናስም የት ነሽ? የት ነው እንደዚህ ተደብቀሽ ያለሽው? በማለት እንግዲህ ያለችበትን ስለደበቃት በጣም ተበሳጭታበታለች ማለት ነው። እዚህ ላይ ደግሞ እንግዲህ የነ ፌቨን እንግዲህ የቤት ሰራተኛዋ እንግዲህ የቤት ሰራተኛዋ ቤቱን ጽድት እያደረገች እንግዲህ ምግብ እየሰራች ምን እያለች እንግዲህ እያቀረበላቸው ነው ማለት ነው። ነብዩ ሚስት ሆናለች። ጽጌረዳን አባራ ጣልታ እንግዲህ ነብዩን የራሷ እንዲሁም ደግሞ የቤት ሰራተኛ ተቀጥሮላት ዘምነን ብላ ነብዩ ጋር ቁጭ ብላ ማለት ትዳሯን እያጣጣመች ነው። ነገር ግን ሰራተኛቱ ደግሞ ትንሽ ዱርዬ ቢጤ ስለሆነች በንግግርም በምንም ወጣ ያለች ስለሆነች እንግዲህ ሊግባቡም አልቻሉም ነበር ማለት ነው። እንግዲህ መኮንንም እንግዲህ ከነሱ ቤት አይወጣም። የፌቨን ተላላኪ ስለሆነ ጽጌረዳንና ነብዩን የምታጣላም ሰው ስለሆነ የሚያጣላ ስለሆነ ከነ ፌቨን ጥግ ለጥግ አይርቅም ማለት ነው። አጠገባቸው ነው ሁሉ የሚኖረው። እንግዲህ በዚህ መሀል ነብዩን የሚያውቀው ነገር የለም ማለት ነው። እንግዲህ እጄን ልታጠብ ብሎ ይወጣል። እንግዲህ ሰራተኛቱን ምግብ ሰርታ ታቀርብላቸዋለች። ምግቡ ግን ፈጽሞ አልተመቸውም ነበርና አበላሉ ምናምን የተለየ ነበር። እንግዲህ ለራሱ ሳያጎርሳት ሲጎርስ እሷም ፌቨንም እንግዲህ ለምን ነብዩ ለምን አታጎርሰኝም ብላ እንግዲህ የጠበቅኩ እኮ ነው ትለዋለች። ነገር ግን እሱ አይወዳትም፣ ወዷት አይደለም ያገባት። ስለ ጽጌረዳ መጥፎ ነገር ጎርታለች ብላ የሚያሳምን ነገር ስለተናገረችው ዋሽታ ስለተናገረች እንጂ ወዷት አይደለም። እንግዲህ በጽጌረዳ ፋንታና በጽጌረዳ ስለተጎዳ ነው ዝም ብሎ እሷን አይኑን ጨፍኖ የገባበት። ስለማይወዳት ነው እንግዲህ ትኩረት የማይሰጣት። ወንድ ልጅ ራሱ አስተምረውት ወይም ደግሞ እንዲያርግ ተብሎ ከሆነ የሚንከባከበው ይሄ ምንም ፍቅር የለበትም። ራሱ አስቦ ማድረግ ያለበትን ነገር ያውቃል ማለት ነው። ፍቅር ራሱ በራሱ ይመራዋል። በዚህ መሀል እንግዲህ የፌቨን እናት ስልኳን አንስታ ለልጇ ለፌቨን እየደወለች ነው ማለት ነው። ፌቨን ግን እንግዲህ የሰው ባል ይዛ ራሷን እንጆ እያደረገች ነበር ማለት ነው። ስልክም አታነሳም ማለት ነው። እንዴት ለምንድን ነው ልጄ የማታነሳው እያለች እየተጨናነቀች ነው። እዚህ ጋር ግን የጽጌረዳን ድራማ ውስጥ ከታ የምትጫወት ልጅ ነው ያለቻት ማለት ነው። እንግዲህ እየደጋገመች ምን አይነት ልጅ ነው የወለድኩት በማለት እንግዲህ
እየደወለች መጨነቅ ትጀምራለች ማለት ነው።